ዛሬ ቀጠሮ ያዝነው የእውቀት ስጦታ የእውቀት ቃል ስጦታ ከሱ ስለሱ እንማራለን ብለን የተነጋገርነው ጌታ ስሙ የተመሰገነ ይሁን። ሁላችንም የአንደኛ ቆሮንቶስ ምዕራፍ 12ን እናውጣና አብረን እናነባለን። በጌታ በክርስቶስ ኢየሱስ ስም እናነባለን አብረን። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 8 አካልም አንድ እንደሆነ ብዙም ብልቶች እንዳሉበት ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንዲሁ ነው። አይሁድ ብንሆን የግሪክ ሰዎችን ብንሆን ባሪያዎች ብንሆን ጨዋዎችን ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናልና ሁላችንም አንዱ መንፈስ ጠጥተናል። ሃሌሉያ። ያነበብነው ክፍል ስለ አካል አንድነት ነው። በአካል ውስጥም ደግሞ በአንድ መንፈስ እንደተጠመቅና አንድ አካል እንደሆነን አንዱ መንፈስ እንደጠጣን የሚናገርበት ክፍል ነው። ከዛም የተነሳ ደግሞ እያንዳንዱ ብልት የራሱ ስራ እንዳለው ወረድ ብላችሁ መመልከት ትችላላችሁ። ዛሬ ግን የምንመለከተው ስለ ዕውቀት ስጦታ ነው። ባለፈው እንደተነጋገርነው የጸጋ ስጦታዎች በሶስት ትላልቅ ነገሮች እንደሚለዩ በደንብ አድርገን ተነጋገር ነበር። የመጀመሪያው የመናገር ስጦታ በሚለው ነገር ላይ በመናገር ስጦታ ውስጥ ያሉትን ነገሮችን ተመልክተናል። የመናገር ስጦታ ምንድነው የያዘው? የንግግር ስጦታዎች በተለያዩ ልሳን መናገር፣ በልሳን የተነገሩትን መተርጎም፣ ትንቢትን መናገር ሲል፣ ሁለተኛው ደግሞ የመገለጽ ስጦታ ዛሬ የምንጀምረው እንትን ነው። የመገለጽ ስጦታ ውስጥ ምንድነው ያለው? የጥበብ ቃል አለ፣ የእውቀት ቃል አለ፣ መናፍስትን የመለየት አለ። ከነዚህ የመጀመሪያው የእውቀት ቃል ስጦታ በሚል አብረን ልንነጋገር እግዚአብሔር ደግሞ ይህንን ጊዜ ሰጥቶናል። የእግዚአብሔር ስም የተመሰገነ ይሁን። የእውቀት ስጦታ ከዘጠኙ የመንፈስ ቅዱስ ስጦታ አንደኛው የእውቀት ስጦታ ይባላል። የእውቀት ስጦታ ማለት ከተፈጥሮ በላይ በሆነ እውቀት መገለጥን መናገር ማለት ነው። እግዚአብሔር ስም የተመሰገነ ይሁን። የተወሰኑ መረጃዎችን እውነቶችን የምናገኝበት ይህ መረጃ ደግሞ ቀደም ብሎ ለተናጋሪው የማይታወቅ ምንም አይነት ሂንት የሌለው በማንኛውም የተፈጥሮ ምክንያት መረጃ ያላገኘለት መረጃ ማለት ነው የእውቀት ስጦታ ሲሰራ። ክብር ለኢየሱስ ይሁን። እና የእውቀት ስጦታ በሚሰራበት ጊዜ ይህ እውቀት ከምንም ነገር ተነስቶ የሚመጣ ሳይሆን ከመለኮት ብቻ ተነስቶ የሚመጣ መሆን አለበት። የእውቀት ስጦታ በሚሰራበት ጊዜ ምንም አይነት መረጃ ሂንት የሌለው ስለዛ ነገር ማወቅ የማይችል ምንም ነገር በምንም መንገድ ሊያውቅ የማይችልበት ነገር ግን ከመለኮት ተገልጦለት የሚናገረው መገለጥ የእውቀት ስጦታ ይባላል። ከአእምሮ በላይ ወይንም ደግሞ ከሰዎች አቅም በላይ ከሰዎች እውቀት በላይ የሚገለጠው እግዚአብሔር ስም የተመሰገነ ይሁን። ለምሳሌ ያህል ስለ ልጅነት ስምህ ቤት ውስጥ ስለምትጠራበት ስምህ እግዚአብሔር ገልጦ ቢናገር በዚህ ጉባኤ ውስጥ የልጅነት ስምህን የማካለ በጣም ትገረማለህ። የልጅነትን ስምን የሚያገን እግዚአብሔር ብቻ ነው። ክብር ለኢየሱስ ይሁን። ወይንም ደግሞ ቤተሰቦች ሊያውቁ ይችላሉ። እና በዚህ ጉባኤ ውስጥ ምንም አይነት መረጃ የሌለ ይህ የእውቀት ስጦታ ከፌስቡክ ጋር አይገናኝም። የእውቀት ስጦታ ከኢንስታግራም ጋር አይገናኝም። የእውቀት ስጦታ ከቲክታክ ጋር አይገናኝም። የእውቀት ስጦታው ከምንም ነገር የማይመጣ ከመለኮት ብቻ የሚመጣ ማለት እንችላለን። ክብር ለኢየሱስ ይሁን። የእውቀት ስጦታ በተለያየ መንገድ አዲስ ኪዳን ውስጥ ተገልጦ እናየዋለን። ብሉይ ኪዳንም ውስጥ ሲሰራ እንመለከተዋለን። ለምሳሌ ያህል በክርስቶስ ኢየሱስ አገልግሎት ስለ ናትናኤል የተነገረው ንግርት እሱ የእውቀት ስጦታ ይባላል። ዮሐንስ ወንጌል ምዕራፍ 1 ከ47 እስከ 50 ስለ ናትናኤል ነው የሚናገረው። ስለ ናትናኤል ሄዳችሁ ስትመለከቱ በጣም የሚገርም ነው። እና ናትናኤል ራሱ ተገርሞ በዚህ አገልግሎት ተገርሞ አንተ እኮ የእግዚአብሔር ልጅ ነህ ብሎ ሲነግረው በእውነት አንተ መሲህ ነህ ብሎ በንግግሩ ሲማረክ እንመለከታለን። ይኸውላችሁ ቁጥር 47 ጀምሮ ናትናኤልም ከናዝሬት መልካም ነገር ሊወጣ ይችላልን አለው። አመጣጡን ተመልከቱ። የናዝሬቱ ኢየሱስን አግኝተነዋል ተብሎ ሲነገረው ናትናኤል ምን አለ? ከናዝሬት መልካም ነገር ሊወጣ ይችላልን ብሎ አለ። ምክንያቱም ናዝሬት ኢየሱስ ክርስቶስ ይወጣበታል ወይንም ደግሞ እንደዚህ አይነት ነቢይ ይነሳበታል ተብሎ የማይታሰብ ከተማ ነው ናዝሬት።
እና ከናዝሬት መልካም ነገር ሊወጣ ይችላልን አለው። ፊልጶስም መጥተህ አለው። ኢየሱስም ናትናኤልን ወደ እርሱ ሲመጣ አይቶ ስለ እርሱ ተንኮል የሌለበት በእውነት የእስራኤል ሰው እነሆ አለ። በዚህም ጊዜ ናትናኤል ምን አለ? የት ታውቀኛለህ ብሎ ጠየቀው። ፊልጶስ ሳይጠራ ከበለስ በታች ተቀምጣ አየሁ አለው። የሚገርም ነገር ነው። ሳይጠራህ ነው ያየሁ፣ አንተ ሳትጠራ አየሁ አለው። ናትናኤል መልሶ መምህር ሆይ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለው። ክብር ለኢየሱስ ይሁን። ኢየሱስም መልሶ ይህንን ስላልካመንክን ከዚህ የሚበልጥ ነገር ታያለህ አለው። የጌታ ስም የተመሰገነ። ይሄ ሰው እጅ የሰጠው በእውቀት ስጦታ ነው፣ በእውቀት ስጦታ ነው። እና ሳይነገር ኢንፎርሜሽን ሳይሰማ ስለ ናትናኤል ጌታ ኢየሱስ ክርስቶስ ሲናገረውና በዚህ ምክንያት ልቡ ተነክቶ አንተ በእውነት የእግዚአብሔር ልጅ ነህ ብሎ እጅ ሲሰጥ እናያለን። የጌታ ስም የተመሰገነ ይሁን። ይህ ብቻ አይደለም። ስለ ሰማርያቷ ሴት ሄዳችሁ ተመልከቱ። ዮሐንስ 4:18 ጀምራ ሄዳችሁ ስትመለከቱ እስከ ቁጥር 20 ድረስ የሚሰራ የነበረው የእውቀት መንፈስ ነው። ሰማርያ ሴት፣ ስለዛ የሰማርያ ሴት እና ክርስቶስ ኢየሱስ በጠራራ ፀሐይ ሄዶ በያዕቆብ ምንጭ አጠገብ ወይንም ደግሞ ጉድጓድ አጠገብ ቆመ ሲጠብቃት አንቺ ሴት ውሃ ጠጪኝ አላት። ውሃ ጠጪኝ ሲል እንዴ አንተ አይሁዳዊ ሆነህ ሳለ ከኛ ውሃ ትለምናለህ? ምክንያቱም ሰማርያውያንና አይሁዳውያን አይተባበሩም ነበር። ስለማይተባበሩ በጣም ገርሟታል። እና በጣም ገርሟታል። አንተ እንዴት አይሁዳዊ ሆነህ ከኔ ውሃ ትለምናለህ አለችው። ውሃስ የሚለምንሽ ብታውቂው ኖሮ አንቺ ራስሽ ትለምኚው ነበር። እሱ የህይወት ውሃ ይሰጥሽ ነበር። ከሱ የሚጠማ አንቺ ከምትቀጂ ውሃ የሚጠማ ይጠማል። ከሱ የሚጠማ በፍጹም ከሱ የሚጠጣ አይጠማም ማለት ነው። ከዛ በኋላ ባክን ይህንን ውሃ ስጪው አለ። ሂጂ ባልሽን ጠርተሽ ነው። ባል እኮ የለኝም። ልክ ነሽ፣ ባልማ የለሽ። 5 ነበሩሽ፣ አሁንም ያለው የአንቺ ባል አይደለም ማለት። ክብር ለኢየሱስ ይሁን። ያኔ ነው ልቧከክ ያለው። ክብር ለኢየሱስ ይሁን። ከዛ በኋላ ሄደች ጉዴን የነገረኝ ኑ እያለች መጣራት ጀመረች። የእውቀት ስጦታ በሚገለጥበት ጊዜ ሰዎች እጆቻቸውን የሚሰጡ ይሆናሉ። እግዚአብሔር ስም የተመሰገነ ይሁን እና በክርስቶስ ኢየሱስ አገልግሎት ሲገለጥ እናየዋለን። በቀደመችዋ ቤተ ክርስቲያንም ሲሰራና ሐናንያ ላይ ሄዳችሁ ሰጲራ ምዕራፍ 5 ከ1 እስከ 11 ድረስ ሄዳችሁ ስትመለከቱ ሐናንያና ሰጲራ መሬታቸውን ሽጠው ለመምጣት ተነጋግረው ወጥተው በሚመለሱበት ጊዜ ሐናንያ ከፍሎ ያለውን ነገር ይዞ መጣ። ከዛ በኋላ አንተ መሬታችሁን በዚህ ያህል ብቻ ነው እንደሸጣችሁት ብሎ ጠየቀው። ስለምን መንፈስ ቅዱስን ተወደቀና ሞተ ይላል። ቀጥላ ሚስቱ ገባች። ስለምን እግዚአብሔርን ለማታለል ተስማማችሁ ሲለው እሷም ሞተች፣ ወደቀች። የእውቀት ስጦታ በሚሰራበት ጊዜ በጌታ በኢየሱስ ስም ይህ የእውቀት ስጦታ በኢየሱስ ስም በዚህ ዘመን ይገለጥ። አሜን። እና በቀደመችዋ ቤተ ክርስቲያን ሲሰራ እናየዋለን። ክብር ለኢየሱስ ይሁን። ራሱ ሐናንያ ስለ ሳኦል ሰምቶ ሳኦል ባለበት ቦታ ላይ መጥቶ ስለ ሳኦል የተነገረው ንግግር ሐዋርያት ሥራ 9 ላይ ሄዳችሁ ተመልከቱ። ሐዋርያት ሥራ 9 ከ10 እስከ 20 ሄዳችሁ ተመልከቱ። ሐናንያ ሳኦል በደማስቆ መንገድ ላይ ተገኝቶ ባረፈበት ቦታ ላይ ሐናንያን እግዚአብሔር ገልጦለት ሂድና ሳኦል የሚባል ሰው በዚህ ቦታ ላይ ተቀምጧል፣ ሂድና አነጋግረው አለው። ክብር ለኢየሱስ ይሁን። እና እየጸለየ ነው አለው። በጣም የሚገርመው እየጸለየ ታገኘዋለህ እና አገኘው። እግዚአብሔር እንዳለው አገኘው። ስለዚህ የእውቀት ስጦታ በቀደመችዋ ቤተ ክርስቲያን ትሰራ ነበር። በክርስቶስ ኢየሱስም አገልግሎት ትሰራ ነበር። በአዲስ ኪዳንም ሲሰራ ነበር። ክብር ለኢየሱስ ይሁን። ለምሳሌ ያህል በሁለተኛ ሳሙኤል 12 ከ1 እስከ 14 ሄዳችሁ ስትመለከቱ ስለ ዳዊት መተላለፍ ነቢዩ ናታን ሰምቶ የመጣው በእውቀት ስጦታ ነው። ክብር ለኢየሱስ ይሁን። ነቢዩ ናታን ስለ ዳዊት መተላለፍ ተነገረው። መጥቶ ዳዊትን ነገረው። ዳዊትን በቀጥተኛ ነገር አልነገረው። ምክንያቱም ሂድና ለዳዊት መተላለፉ ንገር ሲባል ኧረ እባክህ ንጉሥ ነው እሱ ይገለኛል አለ። እንዴት እንደምትናገር አሳያለሁ ሂድ አለው። ሄደ። ሲሄድ ስለ በግ ነው የነገረው። አንድ ሰው በጣም ባለጸጋ ነበር። በጣም ብዙ በጎች ነበሩት። ሌላው ደግሞ አንድ በግ ብቻ የነበረው ነበረ። ከዛ በኋላ እንግዳ መጣበት። በጉን የራሱን በግ ማረድ ተውና የድሃውን ወስዶ አረደና እንግዳውን አስተናገደ ሲል ይሄ ሰው በእኔ ግዛት ውስጥ አለ። አሁን አለ። በእውነት እሱ የሞት ሰው ነው ሲል ያ ሰው አንተ ነህ ይልሃል እግዚአብሔር አለው።
ክብር ለኢየሱስ ይሁን። እዚህ ቦታ ላይ ደግሞ የጥበብ ስጦታና የእውቀት ስጦታ አብሮ ሲሰራ እንመለከታለን። የእግዚአብሔር ስም የተመሰገነ ይሁን። ክብር ለኢየሱስ ይሁን። እና እንግዲህ የእውቀት ቃል ሰው እውቀት የተለየ ነው። ከሰው እውቀት የተለየ ነው። በተፈጥሮ መንገድ የሚመጣ በተፈጥሮ መንገድ በትምህርት የሚመጣ መጽሐፍ በማንበብ የሚመጣ አይደለም። እግዚአብሔር ስም የተመሰገነ ይሁን። በኮሌጅ ውስጥ ገብታችሁ አይደለም የሚመጣው። የትኛውም ዲግሪ ይኖራችሁ የእውቀት ስጦታን ማምጣት አትችሉትም። የእውቀት ስጦታ የሚመጣው እውቀትን ከሚሰጠው ከእግዚአብሔር ብቻ ነው። እግዚአብሔር ስም የተመሰገነ ይሁን። የእውቀት ታዲያ ቃል አገልግሎት በምናገልበት ጊዜ የእውቀት ቃል ስጦታ በአገልግሎት ላይ በሚውልበት ጊዜ ጥቅሙ ምንድነው ካላችሁ፣ የመጀመሪያው ኃጢአትን ይገልጣል። ክብር ለኢየሱስ ይሁን። የእውቀት ቃል ስጦታ ባለበት ቦታ ላይ ኃጢአት ጉልበት አይኖረውም። ሰው ራሱን መሸፈን አይችልም፣ ራሱን መደበቅ አይችልም። እግዚአብሔር አይኖቻቸውን የከፈተላቸውን እግዚአብሔር ባሪያዎችን ያስነሳ። አቆረፋችሁ? ኧረ አሜን ይባላል። ክብር ለኢየሱስ ይሁን። ምክንያቱም የእውቀት ቃል ስጦታ ያላቸው ሰዎች በሚነሱበት ጊዜ ኃጢአት ስፍራ አይኖረውም። ኃጢአት የተገለጠ ይሆናል። የጌታ ስም የተባረከ ይሁን። አሜን። የእውቀት ቃል ያል ስጦታ በሚሰራበት ጊዜ ኃጢአተኛውን ኃጢአተኛ፣ ጻድቁን ጻድቅ ነህ ይለዋል። የእውቀት ቃል በሚገለጥበት ጊዜ ወገኖቼ ኃጢአተኞች በፍርሃት በእግዚአብሔር ቤት መኖር ይጀምራሉ። ኃጢአትን የሚያደርጉ ኃጢአትን የሚለማመዱ ለመለማመድ ጉልበትን ያጣሉ። ጌታ ስሙ የተመሰገነ ይሁን። አሜን። ሁለተኛ ሳሙኤል ምዕራፍ 12 ላይ ሄዳችሁ ስትመለከቱ ከ1 እስከ 10 ሐዋርያት ሥራ ምዕራፍ 5 ከ1 እስከ 11 ሄዳችሁ ስትመለከቱ ኃጢአትን ሲቀጣና ሲገልጥ ነው ምን ትመለከቱት። ከእግዚአብሔር የተሰወረ ምንም ነገር የለም የሚባለው ይሄንን ስጦታ መስራት ሲጀምር ነው። ይሄ ስጦታ በሚሰራበት ጊዜ ኃጢአተኛውን ትባረካለህ አትለውም፣ ተመለስ ነው የምትለው። ኃጢአተኛው ትጥሳለህ አይባልም፣ ተመለስ አለበለዚያ ትጣሳለህ ይላል። ጌታ ስሙ የተመሰገነ። በጌታ በኢየሱስ ስም እውነትን የሚናገረው የእግዚአብሔር ባሪያዎች ያስነሳል። አይኖቻቸው የተከፈተ በኢየሱስ ስም ያስነሳል። ወደ ጽድቅ የሚመልሱን በኢየሱስ ስም ያስረሳል። ጌታ ስሙ የተመሰገነ ይሁን። ይሄ ስጦታ በሚሰራበት ጊዜ ወገኖቼ ሰዎች በጽድቅና በቅድስና መኖር የሚጀምሩበት ጊዜ ነው። በእንደዚህ አይነት ውስጥ የሚመላለሱ ሰዎች ወደዚህ ጉባኤ ገብተው የመቀመጥ ድፍረት አይኖራቸው። እኔ በጣም ከሚገርመኝ ሚዲያ ላይ ነው የተመለከትኩት። አንድ ነቢይ አንዱን ጠርቶ እንዲህ ነገር ስታረግ ምንድነው ይሄ ሰውዬ በየቸርቹ እየሄደ እንዲህ ነበርኩኝ እንዲህ ያለ ገንዘብ ይቀበላል። ከእንትን ነው የመጣሁት፣ ከሙስሊም ነው የመጣሁት፣ ስለዚህ አሁን እንደዚህ ሆኛለሁ፣ ገንዘብ ይሰበስባል። እየቸርቹ ደግሞ ገንዘብ እየሰበሰቡ ይሰጡታል። እዛ ጋር ግን ሲደርስ እንዲያደርጋል እንደዚህ ያደርጋል፣ እንደዚህ አሁን ባትመለስ እንደዚህ ሲተንበርከክ እናንተ ክብር ለኢየሱስ ሲሆን እዛ ጋር መሰብሰብ አልቻለም። በዛ ጋር የተሰበሰበው ራሱ ነው። በጌታ በኢየሱስ ክርስቶስ ስም ይህ ስጦታ በመካከላችን የተገለጠ ይሁን። አሜን። እና ይህ ስጦታ በሚሰራበት ጊዜ ኃጢአተኞች ከኃጢአታቸው ይመለሳሉ። የዚህ ስጦታ በትክክለኛ ለመገለጥ ነው እኮ አብዛኛው ሰው የበግ ለምድ ለምንሶ ተኩላ ሆኖ በእግዚአብሔር ቤት የሚመላለስ ስንቱ አለ መሰላችሁ። እግዚአብሔር አይኖቻቸውን ይክፈት። ክብር ለኢየሱስ ይሁን። አሜን። ሰዎችን ወደ እግዚአብሔር ያመጣል የእውቀት ስጦታ በሚሰራበት ጊዜ። ዮሐንስ 1:47 እስከ 50 ድረስ ሄዳችሁ ስትመለከቱ ናትናኤልን ወደ እግዚአብሔር ያመጣው የእውቀት ስጦታ ነው። ሲመጣ እኮ አምኖ አይደለም የመጣው። ሲመጣ እኮ ከናዝሬት መልካም ነገር ይወጣልን ብሎ ጥያቄ ኖሮበት የመጣው። ኢየሱስን አገኘ ነው መሲህን አገኘ ነው ተብሎ ሲነገር እንዴ የት ነው ያገኛችሁ? ናዝሬት። ከናዝሬት መልካም ነገር ይወጣል እንዴ? ከማይጠበቅበት ቦታ እንዴት መልካም ነገር? ናና ሲመጣ ተነገረዋ። ክብር ለኢየሱስ ይሁን። የት እንደተቀመጠ ተነገረው። ምን አይነት ሰው እንደሆነ ተነገረው። የት ታቀኛለህ? እኔም አቅህ አሁን ስለተጠራ ከበለስ በታች እያለህ አቅሃለሁ አለው። ክብር ለኢየሱስ ይሁን። ከበለስ በታች እያለህ አቅሃለሁ ሲለው በእውነት አንተ እግዚአብሔር ልጅ ነህ አለው። ክብር ለኢየሱስ ይሁን። ይህ ሰው ወደ ጌታ የማይመጣበት ምንም ምክንያት ምንም ነገር የለውም። እርቃኑን አደረገው። በጌታ በኢየሱስ ክርስቶስ ይህ የእውቀት ስጦታ በቤተ ክርስቲያን መስራት ይጀምር።
እግዚአብሔር ስም የተመሰገነ ይሁን። አሜን። ሰዎችን ወደ እግዚአብሔር ማምጣት ብቻ አይደለም፣ መመሪያን ይሰጣል። ሐዋርያት ሥራ ምዕራፍ 9:11 ላይ ሄደን እንመልከት። መመሪያን ይሰጣል። ይሄ እውቀት ስጦታ በሚኖርበት ጊዜ መመሪያን ይሰጣል። 9:11 ላይ እንደዚህ ይላል። በደማስቆም ከ10 ጀምሬ ነው በደማስቆም ሐናንያ የሚሉት አንድ ደቀ መዝሙር ነበረ። ጌታም በራእይ ሐናንያ ሆይ አለው። እርሱም ጌታ ሆይ እነሆኝ አለ። ጌታም ተነስተህ ቅን ወደሚባለው መንገድ ሂድ፣ በይሁዳም ቤት ሳኦል የሚሉትን አንድ የጠርሴስ ሰው ፈልግ ይለዋል። ክብር ለኢየሱስ ይሁን። እና ለሳኦል ለሐናንያ መመሪያን የተሰጠው በዚህ ስጦታ ነው። የጌታ ስም የተመሰገነ ይሁን። ይህ እውቀት ነው ወደ ህይወቱ የመጣው። እንዴት አድርጎ አክቲቬት እንደሚያደርግ ከእግዚአብሔር ቃል መሰረት እንመለከታለን። እና ምን ማድረግ እንደሚገባህ፣ ወዴት እንደሚሄድ እንደሚገባህ፣ ምን መስራት እንደሚገባህ የምታገኘው እውቀት ከዚህ ነው። እውቀትን የምታገኘው ከዚህ ነው። አንዳንድ ሰዎች ተገለጠልኝና እንደዚህ ነገር አደረኩ ሲል እውቀት ነው የመጣላቸው። እግዚአብሔር ላከኝ ስትል እውቀት ነው የመጣላቸው። እውቀት ነው ወደ ልባቸው የመጣው። እውቀት ወደ ልባቸው ሲመጣ ለዛ ለተገለጠላቸው እውቀት መታዘዝ ሲጀምሩ ውጤትን አገኙ። የጌታ ስም የተመሰገነ ይሁን። ስለዚህ የእውቀት ቃል ስጦታ ማለት ወገኖች እውቀት ነው ወደ ህይወታቸው የሚመጣው። ሃሌሉያ! ጌታ ስም የተመሰገነ ይሁን። በቀላሉ ላስረዳችሁ። ዘማሪው ማን ነው ስሙ ስትባሉ ያለምንም ጥርጣሬ ሲላስ ትላላችሁ። ቆይ ሲላስ ለመሆኑ የቆነጠጣችሁ የለም? የሞቃችሁ የለም? የቀዘቀዛችሁ ነገር የለም? ግን ሲላስ የሚባለው እውቀት ውስጣችሁ አለ። ሲላስ የሚባለው እውቀት ውስጣችሁ አለ። ስለዚህ ሲላስ ብላችሁ ለመጥራት አልተቸገራችሁም። የእውቀት ቃል በሚሰራበት ጊዜ ያንን ነገር ለማድረግ ልክ አሁኑኑ ሲላስ ብላችሁ መጥራት እንደቻላችሁት እንደዛ አይነት መናገር እስከምትችሉ ድረስ ፍሪ ትሆናላችሁ። ጥርጣሬ ውስጥ አትገቡም። ልክ የምታውቁት አይነት ያህል ነው የሚሰማችሁ። እግዚአብሔር ስም የተመሰገነ። ጥርጣሬ አንድን ነገር የምታውቁትን ነገር ለመናገር ጥርጣሬ እስከማይኖራችሁ ድረስ ነው አይደለም እንዴት ብላችሁ ጥያቄ ውስጥ አትገቡ። ምክንያቱም እውቀቱ ውስጣችሁ አለ። እግዚአብሔር ስም የተመሰገነ። በዛ እውቀት ስሜታችሁ ይያዛል። በዛ እውቀት አስተሳሰባችሁ ይያዛል። በዛ እውቀት ማስተዋላችሁ ሁሉ በቁጥጥር ስር ይሆናል። ስለዚህ ያንን ያለ መናገር አትችሉም። የምታውቁትን ነገር ለመናገር እንደማትቸገር ሁሉ የእውቀት ቃል ስጦታ በሚሰራበት ጊዜ የምታውቁትን ነገር እንደምትናገሩት አል ይቀላችኋል። ጌታ ስም የተመሰገነ ይሁን። የማታውቁትን አይደለም የምታውቁትን የምትናገር ያህል ይቀላችኋል። እግዚአብሔር ስም የተመሰገነ ይሁን። የእውቀት ቃል በሚሰራበት ጊዜ የእውቀት ቃል ሲሰራ በተስፋ መቁረጥ ጊዜ አገልጋዮችን ያበረታታቸዋል። አንደኛ ነገሥት 19 ከ19 እስከ 18 እዚያም ወዳለ ዋሻ መጣ፣ በዚያም አደረ። እነሆም ኤልያስ ሆይ በዚህ ምን ታደርጋለህ የሚል የእግዚአብሔር ቃል ወደ እርሱ መጣ። የማን ቃል? የእግዚአብሔር ቃል ወደ እርሱ መጣ። እርሱም ለሰራዊት ጌታ ለሰራዊት አምላክ ለእግዚአብሔር እጅግ ቀንቻለሁ። የእስራኤል ልጆች ቃል ኪዳንህን ትተዋል፣ መሠዊያዎችን አፍርሰዋልና ነቢያትንም በሰይፍ ገለዋል። እኔም ብቻዬን ቀርቻለሁ፣ ነፍሴም ሊወስዷት ይሻሉ አለ። እርሱም ውጣ፣ በተራራው ላይ በእግዚአብሔር ፊት ቁም አለ። እነሆም እግዚአብሔር አለፈ። በእግዚአብሔር ፊት ትልቅና ብርቱ ተራሮች ነፋሶችን ሰነጠቀ፣ አለቶችም ሰባበረ። እግዚአብሔርም በነፋሱ ውስጥ አልነበረም ይላል። ከነፋሱም በኋላ የምድር መናወጥ ሆነ፣ እግዚአብሔር ግን ከምድር መናወጥ ውስጥ አልነበረም። ከምድር መናወጥ በኋላ እሳት ሆነ፣ እግዚአብሔር ግን በእሳት ውስጥ አልነበረም። በእሳቱም በኋላ ትንሽ የዝምታ ድምፅ ሆነ። ኤልያስ ያንን በሰማ ጊዜ ፊቱን በመጎናጸፊያ ሸፈነ፣ ወጥቶም በዋሻው ደጃፍ ቆመ። እነሆ ኤልያስ ሆይ በዚህ ምን ታደርጋለህ የሚል ድምፅ ወደ እርሱ መጣ። እርሱም የሰራዊት አምላክ እግዚአብሔር እጅግ ቀንቻለሁ። የእስራኤል ልጆች ቃል ኪዳን ትተዋል፣ መሠዊያዎችን አፍርሰዋል፣ ነቢያትህንም በሰይፍ ገለዋል። እኔም ብቻዬን ቀርቻለሁ፣ ነፍሴንም ሊወስዷት ይሻሉ አለ። እግዚአብሔርም አለው ሂድ፣ በመጣህበት መንገድ በምድረ በዳ ወደ ደማስቆ ተመለስ። ከዚያም በደረስ ጊዜ የሶርያን ንጉሥ ይሆን ዘንድ አዛኤልን ቅባው፣ በእስራኤል ንጉሥ ይሆን ዘንድ የናምሲን ልጅ ኢዩን ቅባው፣ በፈንታም ነቢይ ይሆን ዘንድ የአቤልሆምላን ሰው የሳፋጥን ልጅ ኤልሳዕን ቅባው። ከአዛኤልም ሰይፍ ያመለጠው ሁሉ እዩ ይገለዋል፣ ከኢዩም ሰይፍ ያመለጠውን ሁሉ ኤልሳዕ ይገለዋል። እኔም ከእስራኤል ጉልበታቸውን ለበዓል ያላንበረከኩትን ሁሉ ከአፋቸው ያልሳሙትን ሁሉ 7,000 ሰው እኔ አስቀራለሁ አለ። ክብር ለኢየሱስ ይሁን። እና
ይህ ግራ ተጋብቶ በክትክታ ስር ተኝቶ ካልወሰድከኝ እኔ ከአባቶች ያልበልጥም ብሎ ያጉረመርም የነበረ ሰው የመጣለት ቃል ነው። ክብር ለኢየሱስ ይሁን። በዚህ ምን ታደርጋለህ ብሎ የእግዚአብሔር ቃል ምን አደረገለት? መጣለት። ለዛ ቃል ደግሞ የራሱን ፍርሃቱን ሲናገር የነበረው ሁኔታ ሲናገር ምልልሱን እንመለከታለን እዚህ ጋር። ስለዚህ ምንድነው የሚሆነው ሲል እግዚአብሔር ቃልን ይልካል፣ ዕውቀትን ወደ ውስጣችሁ ይልካል። ለመጣለት ዕውቀት መልስ ይሰጣል። እንደገና ሌላ ዕውቀት ይልካል፣ ለመጣለት ዕውቀት መልስ ይሰጣል። በእንደዛ አይነት ሁኔታ ከዛ በኋላ ወደ ተራራው ጫፍ ላይ ወጣ። እግዚአብሔርም ደግሞ በድምፅ ተናገረው። ከዛ ወደሚቀጥለው ስራ ሲያሰማራው እንመለከታለን። ጌታ ስሙ የተመሰገነ ይሁን። የዕውቀት ቃል በሚሰራበት ጊዜ የደከሙ አገልጋዮች፣ ተስፋ የቆረጡ አገልጋዮች መበርታት ይጀምራሉ። የጌታ ስም የተመሰገነ ይሁን። ያበረታቸዋል። ዛሬም በዚህ ዘመን እግዚአብሔር ይናገራል። እንደዚህ ሰዎች ተስፋ ሲቆርጡ ጨርሶ ምንትን ሲሉ እግዚአብሔር ወደ ልባቸው ቃል ይልካል። የጌታ ስም የተመሰገነ ይሁን። ቃል ይልክና በዛ በመጣው ቃል ያበረታቸዋል፣ በመጣው ቃል ያቆማቸዋል፣ በመጣው ቃል ያሻግራቸዋል። እግዚአብሔር ዛሬም ይሰራል። የጌታ ስም የተመሰገነ ይሁን። ቃል ይልካል። ይህ ብቻ አይደለም ወገኖቼ፣ ስለ ወደፊቱ ክስተቶችን ዕውቀትን ይሰጣቸዋል። እግዚአብሔር ዕውቀት ቃል በሚሰራበት ጊዜ ስለ ወደፊቱ ክስተቶች ዕውቀትን ይሰጣቸዋል። ሐዋርያት ሥራ ምዕራፍ 11 ከ27 እስከ 28 ሄዳችሁ ተመልከቱ። እናንተ የተደበቁ ነገሮችን እግዚአብሔር ይገልጣል። የተደበቁ አንደኛ ሳሙኤል ምዕራፍ 10 ቁጥር 22 ላይ የተደበቁ ነገሮችን እግዚአብሔር ይገልጣል። በምንድነው? በዕውቀት ቃል ዕውቀትን ይሰጣል ማለት ነው። ዕውቀትን ይሰጣል። ለተደበቁ ነገሮች፣ ለሰዎች ሊያዩዋችሁ ለማይችሉት ነገሮች እግዚአብሔር ዕውቀትን ይሰጣል። የጌታ ስም የተመሰገነ ይሁን። አሜን። ታዲያ የዚህ ስጦታ አሰራር ምን ይመስላል ካላችሁ፣ የመጀመሪያው ባህሪው ከተፈጥሮ በላይ ነው። በስሜቶች አይደገፍም። በቅዱስ መገለጥ ብቻ የሚሰጥ ነው። የጌታ ስም የተመሰገነ ይሁን። እና ከስሜታችሁ ውጪ ነው የሚሰራው። የዕውቀት ቃል በሚመጣበት ጊዜ በስሜቶቻችሁ ላይ አይደገፍም። ሃሌሉያ! የጌታ ስም የተባረከ ይሁን። አንዳንድ ጊዜ ሰዎች እንደዚህ ብለው አይ ደብሮኛል መመለስ አለብኝ ይላሉ። ይሄ ዕውቀት አይደለም፣ ከስሜት ጋር ነው የተያዘው። አይ ደስ ብሎኛል መሆን አለበት። ደስ ይሁንላችሁ። ክብር ለኢየሱስ ይሁን። ግን ከስሜቶቻችን ጋር አይደባለቅም። ብቻውን የሚሰራ ነው። ክብር ለኢየሱስ ይሁን። እንደነገርኳችሁ የዕውቀት ቃል ወደ ሕይወታችሁ በሚመጣበት ጊዜ ያንን የተገለጠላችሁን እውነት እስከምታውቁት እስከገባችሁ ድረስ ሌላው ላይ ገባው ይችላል። ለእናንተ ግን ስለገባችሁ ውስጣችሁ በዕውቀት ስለታተመ ትቆሙበታላችሁ። ሰዎች መቆም በማይችሉበት ቦታ ሰዎች አንተ ሰው ተሳስተሃል፣ ልክ አይደለም፣ እስቲ ራስን ፈትሽ እየተባልክ አንተ ግን የማይለወጥ እውነት ውስጥ ስለታተመ ጥርጣሬ እስከማይኖርህ ድረስ ዕውቀትህ አጽንቶ ያቆምሃል። የጌታ ስም የተመሰገነ ይሁን። ምንም ፍርሃት የሚባል ነገር አይኖርህም። ፍርሃት የሚባል ጥርጣሬ የሚባል ነገር አይኖርህም። የእግዚአብሔር ስም የተመሰገነ ይሁን። አንዳንድ ሰዎች ግራ አይገባቸውም እንዴ? እናንተ ብትሆኑ ልትቆሙ በማትችሉበት ቦታ ላይ፣ እናንተ ብትሆኑ ልትሞክሩት በማትፈልጉበት ቦታ ላይ እነርሱ ግን ልክ ነው እግዚአብሔር ተናግሮኛል በሚገባኝ ቋንቋ ነው የተናገረኝ ብሎ ድርቅ ብሎ ሲቆም፣ እየተራበ የሆነ ነገር እየደረሰበት ጉዳት እየደረሰበት ኧረ እባክህ አንተ አብደሃል እንደ ስትባል እንደ እብድ እየተቆጠረ እግዚአብሔርን እጠብቀዋለሁ ተናግሮኛል ብሎ ሲቆም አይታችሁ ታጣቁም? ክብር ለኢየሱስ ይሁን። ያ ምንድነው? በውስጡ የታተመ የተገለጠ ዕውቀት ስላለ ነው። የጌታ ስም የተመሰገነ። ላንተ ላይ ገባ ይችላል፣ እሱ ግን ገብቶታል። ክብር ለኢየሱስ ይሁን። ላይ ገባ ይችላል፣ እርሱ ግን ገብቶታል። ለማይለወጥ እውነት ውስጡ እንደሆነ ነው። አንድ ሰው ተገልጦልኛል ብሎ መቆም ካቃተው አልተገለጠለትም። ተገልጦልኛል ብሎ ከቆመ፣ በመከራ ውስጥም ከቆመ፣ በሚያስቸግር ሁኔታ ከቆመ የሆነ ነገርማ ውስጡ ታትሟል። እሱን ጠብቀው፣ ፍሬ ሲያፈራ ታየዋለህ። እሱን ጠብቀው፣ በህይወቱ ላይ የሆነ ነገር ሲሆን ታየዋለህ። እግዚአብሔር ስም የተመሰገነ። ልክ አይደለም እያልከው እኮ ልክ አይደለም ይሄ እያልከው ግን እሱ የተገለጠለት ነገር ስለሆነ ይቆማል። እኔ በተለይ የሙሉ ጊዜ አገልግሎት ጥሪ በነበረኝ ጊዜ ለጥሪ በወጣሁኝ ጊዜ በጣም አስቸጋሪ ጊዜ ነበር። 2 ልጆች አሉኝ፣ ቤት የለኝም እና አሁን ምን ልትሆን ነው? እነዚህ ልጆች ምን ሊበሉ ነው አላቅም። ግን የተገለጠ እውነት ውስጥ ያለ እግዚአብሔር ስም የተመሰገነ።
የተገለጠ እውነት የማልሸሸው ማልደብቀው ወደ ኋላ ማላይበት ያኔ በልጆቼ ላይ የጨከንኩኝ ጨካኝ አድርገው ሰው ቆጥሮኛል። አንዳንዱ ደግሞ ስራ እንደማይወድ ሰው አድርጎ ቆጥሮኛል። እኔ በጣም ነው የምሰራው፣ ያልሰራው ስራ የለም። በእድሜ ጉራጌ ነኝ፣ በጣም ነው የምሰራው። ንግድ ብትለው ያልነገድኩት ነገር የለም። ከሰል ነግጃለሁ። ጌታ ስሙ የተባረከ። በመኪና እየጫንኩኝ ነበር ማመጣ። የመጀመሪያ ጫኝ ነበርኩኝ። እየጫንኩኝ ነበር ጥይት ነግጃለሁ፣ ጠመንጃ ነግጃለሁ። ያልሰራው ስራ የለም። እግዚአብሔር አግኝቶ ነው እንጂ ጌታ ስሙ የተባረከ። እና በስንፍና የምታማ ሰው አልነበርኩም። ነገር ግን የሆነ ዕውቀት ውስጥ ገብቶ ሲታተም እነዛን ሁሉ አስረግፎ ክብር ለኢየሱስ ይሁን ኢየሱስ የሚያድርግ ነበር ውስጥ የገባ። ጌታ ስሙ የተባረከ ይሁን። ልንገራችሁ እውነት እግዚአብሔር ዕውቀት ወደ ውስጣችሁ ሲታተም በእርግጥ አውቃችሁት ከሆነ በየትኛው መከራ ትቆማላችሁ። የትኛውም ሰልፍ አይነቅላችሁ። የትኛውም ሰው ሁሉ ተሰልፎ እንዲህ ነው ብለው የገባብህ ነገር አለ ማትነቃነቅበት የሚያስጨክን በነፍስ ላይ እንድትወራረድ የሚያደርግህ ዕውቀት ውስጥ ይገባል። የሚያጸና ነው ያ ዕውቀት የሚመጣው። ክብር ለኢየሱስ ይሁን። በጌታ በኢየሱስ ስም እግዚአብሔር ያንን ዕውቀት ይክተትባችሁ። በተለይ ደግሞ ለተጠራችሁለት ጥሪ፣ በተለይ ደግሞ እግዚአብሔር ለሚፈልጋችሁ ዓላማ እግዚአብሔር ደረቆች ነው የሚያደርጋችሁ። ወደ ኋላ የማትመለሱበት ጨካኞች ያደርጋችኋል። የጌታ ስም የተመሰገነ ይሁን። አሜን። ታዲያ ይሄ ከምንድነው? ከቅዱሱ መለኮት የተገለጠልህ በውስጥህ ልትለውጠው የማትችለው የታተመ ነው። ወንድነትህን መለወጥ እንደማትችል ሁሉ አትለውጠውም። ውስጥህ በኢትዮጵያዊኛ ነው። እዛ ሰፈር እንኳን እየለወጡ ነው አሉ። ከማዶ ወደ ባህር ማዶ ከሄዳችሁ እየለወጡ ነው አሉ። እሱን አላልኩም፣ በኢትዮጵያዊኛ ነው ያወራሁት። ጌታ ስሙ የተመሰገነ። አሜን። ስለዚህ መገለጡን የተቀበለው ሰው ያምነዋል እያልኳችሁ ነው። ያምነዋል። መገለጥን ተቀብያለሁ ብለህ የማታምነው ከሆነ የተቀበልከው መገለጥ ተቀብያለሁ ብለህ የማታምን ከሆነ ከየት እንደተቀበልከው ማሰብ ነው። ግን አንተ ተቀብለው ከሆነ በእርግጥ ከእግዚአብሔር ሰምተው ከሆነ ታምነዋለህ። ያለማመን አትችልም። ውስጥ ታትሟል። እግዚአብሔር ስም የተመሰገነ ይሁን። አሜን። ክብር ለኢየሱስ ይሁን። እንዴት አድርጎ ሊቀበለው ይችላል? አንደኛው በተመስጦ ሊቀበለው ይችላል። በተመስጦ ውስጥ ሆኖ ሊቀበለው። ተመስጦ ማለት ሜዲቴሽን ማለት ነው። በተመስጦ ውስጥ ሆነ ልትቀበለው ትችላለህ። በተመስጦ ውስጥ ሆኖ በጸጥታ ልትቀበለው ትችላለህ። ሐዋርያት ሥራ ምዕራፍ 9:11 ላይ ጴጥሮስ ያን መገለጥ እንደተቀበለ ጌታም ተነስተህ በደማስቆ ሐናንያ ለሚሉት አንድ ደቀ መዝሙር ነበረ። ጌታም በራእይ ሐናንያ ሆይ አለው። እርሱም ጌታም ተነስተህ ቅን ወደሚባለው መንገድ ሂድ፣ በይሁዳም ቤት ሳኦል የሚሉት ሰው ተቀምጦ ታገኘዋለህ ሲል ስለ ሳኦል የተቀበለው ሐናንያ በተመስጦ ውስጥ ሆኖ ነው። በተመስጦ ውስጥ ሆኖ ጌታም ሂድ ያለው። ጴጥሮስ ለምሳሌ ያህል ሐዋርያት ሥራ ምዕራፍ 10 ላይ ሄዳችሁ ስትመለከቱ የተቀበለው በተመስጦ ነው። ጌታ ወደዛ መቶ አለቃ ቤት እንዲሄድ ያደረገው በተመስጦ ውስጥ ሆኖ ነው። በተመስጦ ውስጥ ሆነ ቁጭ ብለህ ስለ እግዚአብሔር ታላቅነት፣ ስለ እግዚአብሔር ነገር፣ ስለ አንድ ነገር ስታስብ እግዚአብሔር የሚያመጣልህ ዕውቀት ነው። ጌታ ስሙ የተመሰገነ። ወይንም ደግሞ መገለጥ ልትለው ትችላለህ። መገለጥ ነው። ለዚህ ነው ብዙውን ጊዜ ክርስቲያን በተመስጦ ጊዜ ማሳለፍ አለበት፣ ሜዲቴት ማድረግ አለበት፣ የእግዚአብሔርን ቃል ሜዲቴት ማድረግ አለበት ሲል ሜዲቴት ስታደርግ ስላለህበት ነገር ታውቃለህ፣ ስለ አካባቢው ታውቃለህ፣ ስለ ሀገር ታውቃለህ። ክብር ለኢየሱስ ይሁን። የምትጸልይበት ርዕስ ይኖርሃል፣ የምታገለግልበት ርዕስ ይኖርሃል። የምትናገረው ነገር የሚኖርህ በተመስጦ ስትሆንና ከእግዚአብሔር ዕውቀትን ስትቀበል ነው። ጌታ ስሙ የተመሰገነ። ተመስጦ ማለት ማሰላሰል፣ የሆነ ነገር ስታሰላስለው እንደ ዕውቀት ሆኖ ይመጣል። ብዙዎቻችን ከእግዚአብሔር ቃል ይልቅ የበለጠ የምናስለው ስለ ሰው ነገር ነው። በጣም ብዙ ነገር የሚያሰላስሉ ወንድሞችና እህቶች አሉት። ነገር ማሰላሰል ማለት እኔ አልነግራችሁም። ለዚህ ነገር የሆነ ነገር አንድ ሰው የሆነ ነገር ጥሎበት ከሄደ ደግሞ እንደዚህ ትለኛለች እንዴ በቀኝ ታስበዋለህ። ከዛ በኋላ ከላይ ታመጣዋለህ። ይሄንን እኮ ማለቷ ነው። ስብከት ቢዘጋጅ ትልቅ ከዛ በኋላ
ደግሞም እንደዚህ ያለችኝ እያለ ደግሞም እየተባለ 8 እና 9 10 ርዕስ ታወጣዋል። ያ በምንድነው? በተመስጦ ነው የተገኘ፣ በማሰላሰል የተገኘ ማለት ነው። ልክ የእግዚአብሔርን ቃል እንደዚህ ስናሰላስለው ዕውቀቱ ይበዛልናል። ክብር ለኢየሱስ ይሁን። አጠገብ ያለው ሰው ነገር አታሰላስል በሉት። የእግዚአብሔርን ቃል አሰላስል በሉት። ተአምራቱን አሰላስል በሉት። ሁሉን ቻይነቱን አሰላስል በሉት። ዕውቀቱን አሰላስል በሉት። ክብር ለኢየሱስ ይሁን። አየህ፣ የእግዚአብሔርን ቃል ባሰላሰልክ መጠን የእግዚአብሔር ዕውቀት ነው የሚወርስህ። ዕውቀቱ ወደ ውስጥህ ይገባል። እግዚአብሔር ሲናገርህ ምንጊዜም ሲናገርህ ከቃሉ ተነስቶ ነው የሚናገርህ። ከኪሱ አውጥቶ አይደለም፣ ከቃሉ ተነስቶ ነው የሚናገረው። ይሄ ቃል ሎጎስ ነው። ግን የጊዜው ቃል ሆኖ ወደ ህይወታችሁ ሲመጣ ሬማ ይሆናል። ክብር ለኢየሱስ ይሁን። ያ ቃል ለጊዜው የሚሰራል ቃል ነው፣ የሚያሻግር ቃል ነው፣ የሚፈውስ ቃል ነው፣ ተአምራትን በህይወትን የሚሰራ ቃል ነው። ያ ቃል መጣ ማለት ወንድሜ ብርሃን በራልህ ማለት ነው። በጨለማ ላይ ብርሃን ሊያበራ ሲፈልግ እግዚአብሔር የጊዜው ቃል ይልካል። ያን የጊዜው ቃል ታዲያ የምታገኘው በምን ውስጥ ነው? በማሰላሰል ውስጥ ነው። ስታሰላስለው ቃልህ ለራስህ ታረጋዋለህ። ከዛ በኋላ ከዛ ካሰላሰልከው ቃል ውስጥ አውጥቶ ነው እግዚአብሔር የሚሰጥ፣ ከልብ ውስጥ ያወጣል። ያኔ ነው ሰዎች ቃል መጣልኝ ይላሉ። ቃል መጣልኝ። ከየት መጣላቸው ሲል ተሰውሮ ከነበረው ውስጥ አውጥቶ ከመዛግብት እግዚአብሔር ያቀብላል። ክብር ለኢየሱስ ይሁን። ያ ቃል ላንተ ምን ነው? መሻገሪያ ነው። ያ ቃል ላንተ ምን ነው? መመሪያ ነው፣ ምሪት ነው። ብዙ ጊዜ ተናግሬዋለሁ። እኔ አብዛኛው ክፍለ ሀገር ነበርና አገልግሎት፣ አንድ ቀን ለአገልግሎት ወጥቼ ወደ መሳማሪያ ስፍራ ሄጄ ለስምሪት በቀን አበል 25 ብር ይከፈል ነበርና እኔ ደግሞ ለ3 ወር ነው የሚሄደው። ልጆች አሉኝ፣ ቤተሰብ አለኝ፣ ብዙ ወጪ አለ። ከዛ በኋላ ሰውየው 75 ብር ሰጠኝና ሂድ አለኝ። እንዴ ምን ሆነሃል? የሰጠኝ እኮ 75 ብር ነው። የሚሄደው እኮ ለ3 ወር ነው። ሲሪየስ ነው የምነግርህ፣ ለ3 ወር ነው። 75 ብር ሰጠኝና ሂድ አለኝ። ያኔ ደግነቱ በ3 ብር 80 ኪሎ ሜትር ትሄዳላችሁ፣ ትራንስፖርት 90 ኪሎ ሜትር ትሄዳላችሁ። እና ሂድ አለኝ። እኔ 75 ብር መለስኩለትና እንግዲህ ከዳዊት ቤት ጋር ምን አለን እንዳሉ እስራኤላውያን እኔም ከእናንተ ጋር ምን አለኝ ብዬ ስመለስ እግዚአብሔር መንገድ ላይ ተናገረኝ። አንዲት ሴት የራሷን ችግር ነው የምታወራልኝ አግኝታኝ፣ የራሷን ችግር እያወራችልኝ ምን አለች? ለናባል ሂድና ባክን በጎችን እየሸለትክ ነውና ትንሽ ላክልኝ ሲለው ስንቶች ከጌቶቻቸው የሸሹና ያመለጡ አሉ ብሎ መለሳቸው። ከዛ በኋላ ዳዊት ተናዶ ተመለሰ መጣ፣ ወደ ናባል ቤት እየመጣ እያለ ከዛ በኋላ መንገድ ላይ ይሄን ነገር አቢጊያ ሰማች። አቢጊያ ደግሞ እንትኗን ጭና ከዛ በኋላ ማሯ ምናምኗን ጭና ሄደች፣ አገኘችው መንገድ ላይ። ከዛ እንዲህ አለች ወድቃ፣ አንተ የእግዚአብሔርን ጦርነት ትዋጋለህ፣ እግዚአብሔርም ላንተ የታመነ ቤትን ይሰራልሃል አለችው። አለ ያ ቃል እሷ ለችግሯን የምትናገረው፣ እኔ ግን ለኔ ውስጤን መታኝ፣ እንደተፈነከተ ሰው ነው የመታኝ። ክብር ለኢየሱስ ይሁን። እና ሻንጣዬን እንደተሸከምኩ ተመልሼ 75 ብሬን ተቀብዬ ወደ ሰላሌ ነበር የሚሄደው። እውነቴ ልንገራችሁ፣ በ75 ብሯ 3 ወር ቆየሁ፣ ከዛም በላይ ቆይቻለሁ። ክብር ለኢየሱስ ይሁን። 75 ብሩ አይደለም ያቆየን፣ የሚያቆዩ ሰዎች አዘጋጀ እግዚአብሔር። ቤቴም ደግሞ እዚህ ቦታ ላይ ሞላ። የጌታ ስም የተመሰገነ። ታውቃላችሁ፣ ቃሉን ታዝዤ ነው የሄድኩት፣ ብር ሰጥቶኝ አይደለም። ለችግራችሁ ጊዜ እግዚአብሔር ቃልን ነው የሚልክላችሁ። ውስጣችሁ የተቀመጠውን ቃል ነው የሚያወጣላችሁ። ለእግዚአብሔር ገንዘቡ ቃል ነው። አሜን ትላላችሁ? ለእግዚአብሔር ገንዘብ ሊሰጣችሁ ሲል ቃል ይሰጣችኋል። ፈውስ ሊሰጣችሁ ሲል ቃል ይሰጣችኋል። መመሪያ ሊሰጣችሁ ሲል ቃል ይሰጣችኋል። ያ ቃል የእውቀት ቃል ነው። አሜን ትላላችሁ? ቀድሞ ከምታውቀው በላይ ታውቀዋለህ። ቀድሞ ከተረዳህ ውጪ ትረዳዋለህ ቃሉ።
ወይኔ እግዚአብሔር ተናግሮኛል ብላችሁ ያንን ቃል ለሰዎች ብትነግሩ ለነሱ ላይ መስላቸው ይችላል፣ ለእናንተ ግን ፈውስ ሆኗል። እግዚአብሔር ስም የተመሰገነ አሜን። እንደው በየዋህነቱ እንኳን የተነገረው ቃል ሰዎችን ሲፈውስ ታያላችሁ። እግዚአብሔር ቃል በሚመጣበት ጊዜ ወገኖቼ እግዚአብሔር በሕይወታችሁ ላይ ታላቅን ነገር ያደርጋል። የጌታ ስም የተመሰገነ ይሁን። በተመስጦ ውስጥ ሆነው ቃል ይመጣል። በንግግር ውስጥ ሆኖ እንዲሁ እየተነጋገራችሁ ቃል ይመጣላችኋል። ሐዋርያት ዮሐንስ ወንጌል 4:4-7 ሄዳችሁ ተመልከቱ። ይሄ የእውቀት ቃል ለነቢያት ብቻ የተሰጠ አይደለም፣ ለአገልጋዮች ብቻ የተሰጠ አይደለም። ማንኛውም የእግዚአብሔር ልጅ ሊለማመደው ይችላል። በጎቼ ምንን ይሰማሉ? እነርሱ ምን ያደርጉኛል? የሌላውን ድምፅ ግን ምን አይሉም? አያውቁም ይላል። ጌታ ስም የተመሰገነ ይሁን። ስለዚህ ድምፅ የመስማት መብት አለ፣ ቃሉን የማወቅ መብት አለ። የጌታ ስም የተመሰገነ ይሁን። የእግዚአብሔር ሰው የሚመራው በእግዚአብሔር ቃል ነው። የእግዚአብሔር ሰው የሚኖረው በእግዚአብሔር ቃል ነው። የእግዚአብሔርን ቃል በመጣል ጊዜ ያ እምነት ይሆናል፣ እምነትህ ደግሞ ያኖርሃል። ለዚህ ነው የሮሜ ጸሐፊ ሳይሰሙ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ የተባለው። እና የሰማው ቃል ነው እምነት የሚሆንልህ። እምነት ደግሞ ያኖርሃል፣ ያሻግራል፣ ይፈውሳል፣ ያጣኸውን ነገር ወደ አንተ ያመጣል። በጌታ በኢየሱስ ክርስቶስም የእግዚአብሔር ቃል ደሆች አትሁኑ ወገኖቼ። የእግዚአብሔር ቃል ገንዘብን ያመጣል። የእግዚአብሔር ቃል ወርቅን ይስባል። የእግዚአብሔር ቃል የሌለውን ነገር ወደ መኖር ማምጣት የሚችል አቅም አለው የእግዚአብሔር ቃል። እና የእግዚአብሔር ቃል ዕውቀት ሆኖ ሲገለጥልህ ወንድሜ መውጫህ ጊዜ እንደደረሰ ላሳስብ ይችላል። አለበለዚያ የእግዚአብሔር ቃል ፊደል ይገላል ይላል። የምትከሰስበት ያረጋል። እንዲህ ተብሎ ተጽፏል አይደለም? ታዲያ ለምን አንተ እንደዚህ ያልሆንክም ይልሃል። እንዲህ ተብሎ ተጽፎልህ አይደለም? አንተ ታዲያ ለምን አላገኘህም ይልሃል። በዛ ተከሰ ካለህበት ቦታ ተነቅለህ ትሄዳለህ። ግን በመንፈስ የተረዳኸውና በመንፈስ በእምነት በሕይወት የተዋሃደ እምነት የሆነልህ ቃል ጠላትን የምታሸንፍበት ነው። ክብር ለኢየሱስ ይሁን። ሰይጣንን ድል የምትነሳበት ነው። የጨለማውን የሚበራልህ ነው። የጌታ ስም የተመሰገነ ይሁን። የእውቀት ቃል በሕይወት በሚሰራበት ጊዜ ወንድሜ ታላቅን ነገር ነው የምታየው። ስለዚህ ለተወሰኑ ሰዎች የተሰጠ አይደለም ነው እያልኳችሁ ያለው። ለእያንዳንዳችሁ ሰዎች ተሰጥቷል። መስማት ትችላላችሁ። ይህን ነገር ልትጠቀሙበት ይገባል። በጌታ በኢየሱስ ክርስቶስም ለሆነ ነገር ትንቢት ተናጋሪ አትፈልግ። በኢየሱስም ለአንተ ይምጣልህ። በነገራችን ላይ ትንቢት ማረጋገጫ እንጂ የመጀመሪያ መመሪያ አይደለም። በውስጥ የሌለውን ነገር አምጥቶ እግዚአብሔር አያስቀምጠው። መጀመሪያ በውስጥ የሚያስቀምጠው እግዚአብሔር ነው። ስለ በጎ ፈቃዱ መፈለግን በውስጥ ያስቀምጣል። ሄሎ፣ ክብር ለኢየሱስ ይሁን። ውስጥ ያረገዝከውን ነገር፣ ውስጥ የተጸነሰውን ነገር ነው ነቢይ መጥቶ የሚነግርህ። አይንህን ላብራልህ በዚህ ነገር ላይ ነቢይ መጥቶ የሚነግርህ ውስጥ የተጸነሰውን ነገር ነው እንጂ ውስጥ የሌለውን ነገር አይደለም። ብዙ ሰው ግን ውስጡ የሌለውን ነገር ተነግሮት አርግዞት ቁጭ ብሏል። ወይ አልወለደው ወይ አልጨነገፈ። አልገባህም ይሄን ነገር። አንድ ጊዜ አንድ ሰው ታመመና ሐኪም ቤት ሄደ። ከዛ ድሬሰሩን ያገኘው እባክህን አንድ መርፌ ብትወጋኝ እኔ እድናለሁ አለ። ኧረ እባክህ ዶክተር ይምጣ። በፍጹም ልሞት ነው፣ ብትወጋኝ ይሻላል። ከመሞት አትወጋኝም ሲል ናሽሉ ጋለና ወጋው መርፌ። ከዛ ተወግቶ ማማጥ ጀመረ ሰውየው። ዶክተሩ ከመጣ በኋላ ምንድን ያደረከው አለው። መርፌ ካልወጋህም ብሎ ሲያስቸግረኝ መርፌ ወጋሁት። ምንድን የወጋው ሲል ሲያየው የምጥ መርፌ ነው። አንዳንዶቻችሁ የምታመጡት የምጥ መርፌ ተወግታችሁ ነው። ያላረገዛችሁትን አስረግዟችሁ።
በጌታ በኢየሱስ የማትወልደውን ከማማጥ እግዚአብሔር ያድንህ። እግዚአብሔር መጀመሪያ አንተ ውስጥ ነው የሚያስቀምጠው እያልኩህ ነው። መፈለግን አንተ ውስጥ ያስቀምጣል። መፈለግን አንተ ውስጥ ያስቀምጣል። ያንን መፈለግህ በነቢያት መጥቶ ያረጋግጣል። የነቢያት አገልግሎት የማረጋገጥ ኮንፎርም የማድረግ አገልግሎት ነው ወደሚ እንጂ የሌለውን ነገር አምጥቶ አይለጥፍብህም። ጉድ ነው እኮ ዘንድሮ። ጌታ ይርዳል። ስለ ከብት እርባታ ነው የሌላት ሴትዮ ቤቷ ተቀምጣ አንቺ ከብት ስታረቢ ይታየኛል ካል ቤት በኩል ነው የምታመጣው። እንደው እግዚአብሔር ነጥቆ ገጠር ውስጥ ካልከተታት በስተቀር እግዚአብሔር በኢየሱስ ስም በውስጣችሁ ያለውን ነገር የሚያጸናላችሁ ድምጽ ይላክላችሁ። ለዚህ ነው የእግዚአብሔር ቃል ሲናገር ትንቢትን አትናቁ፣ ሁሉን ፈትኑ፣ መልካሙን ያዙ፣ ከክፉ ነገር ምን አድርጉ ራቁ። ይፈተናል። የሚፈተነው ደግሞ ምንድነው? በእግዚአብሔር ቃል። መጀመሪያ አንተ መስማት ትችላለህ ባሉት እግዚአብሔር ጆሮውን በኢየሱስ ይብሳልህ። ማናችንም የመስማት ስልጣን መብት አለን። አባትህን መስማት ትችላለህ። አባትህን በስማ በለው ቢናገር እሱ አባት ነው እንዴ? በሞግዚት በኩል ሁልጊዜ ቢመጣ ቢናገርህ መጥቶ የማያወራህ መጥቶ የማያጫውትህ ከሆነ አባት በሞግዚት በኩል ብቻ እሱ አባት ነው? እግዚአብሔር አባታችን ነው። እግዚአብሔር ተናጋሪ ነው። እያንዳንዳችን ይህን የእውቀት ቃል ወደ ውስጣችን ሊያመጣ ይችላል። እግዚአብሔር የእውቀት ቃል በሚሰራበት ጊዜ በተለይ በምክር አገልግሎት ውስጥ ታላቅ ሊተመን የማይችል ሀብት ነው። የእውቀት ቃል በሚሰራበት ጊዜ እግዚአብሔር ስም የተመሰገነ ይሁን። ታዲያ ይህ የእውቀት ቃል የሚሰራው ከምን ጋር ነው? በተለይ በአገልግሎት ላይ ከሆነ ከጥበብ ጋር ነው አብሮ የሚሰራው። ከጥበብ ጋር ነው አብሮ የሚሰራው። ጥበብ ከሌለው ያ የተነገረው ሰውዬ ሊሰናከል ይችላል፣ ሊወድቅ ይችላል። እግዚአብሔር የማጋለጥ አገልግሎት የለውም። እግዚአብሔር አያጋልጥም፣ ነገርን ገልጦ ግን ይመልሳል። እኔ እዚህ ጉባኤ ላይ ቁጭ ብለሽ አንቺ የቴ ታመነዝር ያለሽ አንቺ ከባልሽ ተለይተሽ እንደዚህ የሚባል ከሆነ እሱ የማጣላትና የማጋለጥ አገልግሎት ነው። እንደምንም ብሎ ባልጋ ይድረስ እንጂ ቢገላትስ? ያምናት የነበረዋቸው ሴትዮ ቢገላትስ? አሁን ታዲያ ይቺ ተገለገለች ነው የሚባለው? ተገደለች እንጂ አስገደላቸው። በቃ አስገደሏት እኮ። እግዚአብሔር የማጋለጥ አገልግሎት የለውም እያልኳችሁ ነው ወንድሞቼ። እግዚአብሔር እውቀትን ሲሰጥህ ከጥበብ ጋር ይሰጣል። አሜን። እንዴት አንዳንዱ እኮ ለሰው አይነገርም፣ ለሰውየው ብቻ ነው የሚነገረው። አንተ እኔ አሁን ስለ ኤርሚያስ ጉድ ቤት ባወራ የሚመለከተው ኤርሚያስ እንጂ አንተን አይመለከትም። ጆሮም ማቅናትም የለብም። በቃ እሱን የሚነገር አሜን። አለበለዚያ አይ እሱ ያውቃል እንድባል አንቺን ጉድ በአደባባይ ያወራሁ እኔ መታወቂያ ልሆን። ስለዚህ እግዚአብሔር የማጋለጥ አገልግሎት የለውም። እውቀት ሲሰራ ከጥበብ ጋር ይሰራል። ክብር ለኢየሱስ ይሁን። ቆይ ናታን ስለ ዳዊት በተገለጠለት ጊዜ ሂድና ንገረው ሲል እግዚአብሔር ናታን እንደዚህ አለ፣ አረ እሱ ንጉሥ ነው አለ። ምክንያቱም አንድ ትእዛዝ ነው የሚወቃ፣ ሂድና ውደቅበት ቢል በቃ አገልግሎት ያቆማል እዛ ጋር። ስለዚህ እግዚአብሔር ምን ሰጠው? ጥበብ ሰጠው። ጥበብን ሰጠው። እንዴት አድርጎ ልቡን የሚያገኝበትን ጥበብን ሰጠው። በጌታ በኢየሱስም እውቀታችሁ በጥበብ የተካነ ይሁን። በኢየሱስም በጥበብ ይጠቅለል። እውቀት ከጥበብ ጋር ነው የሚሰራው። እውቀት ከጥበብ ጋር ነው የሚሰራው። በተለይ ደግሞ ለሌላ ሰው መልእክት ሆኖ በሚመጣበት ጊዜ ጥበብ ከሌለው ያ ሰውዬ ወይ ይወድቅበታል፣ ወይ ይጎዳበታል፣ ወይንም ደግሞ ስለሱ ያለው ኢንፎርሜሽን በሰው ልብ ላይ ይበላሻል። እግዚአብሔር እኮ ደብቆ ያኖረህን ሸሽጎ ያከበረህን ሰው አንድ ባንድ በእውቀትን ቀን ትዋረድበታለህ ጥበብ ከሌለው። በጌታ በኢየሱስ ስም ከጥበብ ጋር ይስጣችሁ። በተለይ አገልጋዮች፣ ይሄ መገለጥ የምታገለግሉ አገልጋዮች በኢየሱስ ስም እግዚአብሔር ጥበብ ይስጣችሁ።
እንዴት እንደምታገለግል ከጥበብ ጋር ነው አብሮ የሚሰራው። አለበለዚያ ያስገድልሃል ወይንም ደግሞ ታስገድልበታለህ። ስለዚህ የእውቀትን ማወቅ መብታችሁ ነው። ግራ ሲገባችሁ እግዚአብሔርን ቃል አውጥታችሁ ስለዚያ የሚመለከተው ነገር አውጥታችሁ በዛ ነገር ላይ አሰላስሉ። ሰላም ስጣጡ የሰላም አምላክ እግዚአብሔር ፈጥኖ ጠላቶቻችሁን ከእግሮቻችሁ በታች ይቀጠቅጣል። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልብና ሐሳባችሁን በክርስቶስ ይጠብቃል የሚለውን ቃል አውጥና እንዴት ነው ይሄ ሰላም? እኔ ሰላም አጥቻለሁ፣ እግዚአብሔር እንደዚህ ይላል፣ እንዴት ነው ብላችሁ አሰላስሉት። እግዚአብሔር የቱ ጋር እንደሆነ ይነግራቸዋል። እኛ እኮ ባለጸጎች ነን። ክብር ለኢየሱስ ይሁን። እኛ አይደለም ለሌሎች የምንተርፍ ሰዎች ነን፣ ግን አልተጠቀምንበትም። እግዚአብሔር በአእምሯችን ላይ ብርሃንን ይጨምር። የእግዚአብሔርን ነገር ጥቂቷን ነገር አልተጠቀምንበት። እንደ እግዚአብሔር ልጆች በጣም ጥቂቷን ነገር አልተጠቀምንም ወገኖች። እውነቴን ነው የምነግራችሁ። ብንጠቀም ለሀገር የሚተርፍ የእግዚአብሔር ዕውቀት ውስጣችን ይገባል። አልተጠቀምንበትም። ሀገር እኮ የሚያድን ጥበብ እንዳለ ታውቃላችሁ። ሀገርን የሚያድን መክብብ ላይ ነን። አንድ ጥበበኛ ሀገርን አዳነ፣ ያ ሰው ግን አልታወቀም ይላል። እና ሀገርን የሚያድን እኮ ጥበብ አለ በውስጣችሁ፣ ዕውቀት አለ፣ ግን አልተጠቀምንበትም፣ አልተጠጋንም። በኢየሱስም መጠጋት ይሆንልን።